ሆነው ይረዳቸው ነበር። ስለ ቃሉ ስም አጠራሩ አጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ዛሬ ቤተ ክርስቲያን የጠራችበት ምክንያት አለ። ያለ ምክንያት ቅድስት ቤተ ክርስቲያን አትንቀሳቀስም። ቀኖናዋ፣ ዶግማዋ፣ ትውፊቷ፣ ሳቷ እያንዳንዳችን ከራሳችን ጠጉር እስከ እግራችን ጥፍር ድረስ የሚመራ የሚያንቀሳቅስ የሚያራምድ ዛሬ እኔና እናንተ እንዲህ ተጀምሮ እንደምናየው ቤተ ክርስቲያን በዘመኑና በወቅቱ እንዲህ በብዛት አይደለም ነበር የእግዚአብሔር ቤተ መቅደስ ሲሰራ የነበረው። እግዚአብሔር ትሰራላችሁ ብሎ አንጠርጥሮና አበጥሮ አመስጥሮ ከብዙ ሕዝቦች መካከል ደግሞ ለይቶ ያወጣ ነበር። ብዙ ሀብት አለኝ፣ ብዙ ንብረት አለኝ አይደለም ለአንዲት ቤተ ክርስቲያን ለብዙ ቤተ ክርስቲያን የሚሆን ሀብትና ንብረት አለኝ። ነገር ግን እግዚአብሔር መልካም ፈቃድ ቢሆን ያንተን ቤተ መቅደስ ሰርቼ ላስረክብ ብሎ ታላቁ ነቢይ ቀደሰ ማኅደረ ልዑል ብሎ የተናገረው አላፊያትና መጻያትን እንዲያውቅ ክብርና ጸጋ የተሰጠው ልበ አምላክ ዳዊት በሰቅለ ሕሊና ባንቃይደ ልቡና አንሳይኩ አይንቴ መንገላደላ እማይቴ ይምጻ ረድኤቴሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ ብሎ የተናገረው ነቢይ ዓይኖቼን ወደ ላይ ቀና አደረግሁ፣ የኔ ረዳትም ከወዴት እንደሚመጣ ተመለከትሁ። ነገር ግን አለ የኔ ረዳት የሚመጣው የኔ ረዳት ያለው የኔ ረዳት የሚገኘው ዘገብረ ሰማየ ወምድረ ሰማይን ያለ ምሰሶ ምድርን ያለ ካስማ ከፈጠረ ከእግዚአብሔር ዘንድ ነው አለ። እግዚአብሔር ክብርና ምስጋና ይግባው ወገኖች። እንዲህ ብሎ ለአምላኩ ያበረክተው የነበር እባክህ ቤተ መቅደስ ልስራ ላስረክብ ለሚያስፈልጋቸው ብሎ ሲጠይቀው አንተ የኔን ቤት የመስራትና ሰርተህ የማስረከብ ጊዜ አይደለም። ይህን ጊዜ የሚያገኘው ይህን ክብር የሚጎናጸፈው የኔን ቤተ መቅደስ ሰርተው ለሚያስፈልጋቸው የሚያስረክበው ካንተ አብራክ የተገኘ ነው ወይም ደግሞ ካንተ አብራክ የሚገኘው ነው አለው። ለእግዚአብሔር ክብርና ምስጋና ይግባል ብላችኋለሁ። ዛሬ ያ ኃይለ ቃል ነው ለዚች ቤተ ክርስቲያን ክብርና ሞገስ ሁናችሁ ተገኝታችሁ አንጻችሁ አሳንጻችሁ ለሚመለከተው ሁሉ እንድታስረክቡ ብላ ቅድስት ቤተ ክርስቲያን የጠራች ዛሬ ለዚህ ነው። ስለዚህ ንግባይቴ ሀበተ ነገር ብሏል። ወደ ቀደመው ነገራችን ስንመለስ ዛሬ የቅድስት ድንግል ማርያም ቤተ መቅደስ እንዲህ በዋዛና በፈዛዛ የተሰራ የተገኘ ሳይሆን እግዚአብሔር የባረካቸው እግዚአብሔር የመረጣቸው ከእግዚአብሔር ጋር የሚገናኙ ቅዱሳን አባቶቻችንን እነርሱ ከሚሰሩት ይልቅ አቅርበውት
ጸሎት እጥፍ ጨምሮላቸው ያድር ነበር ወገኖች። እጥፍ ቀን ሲሰሩት ከዋሉ ይልቅ በመንፈስ ቅዱስ ሌሊት አድጎ ያገኙታል። ተሰርተው አምረው አሸብርቀው በክርስቶስ ጸጋ፣ በክርስቶስ ረድኤት፣ በክርስቶስ ስጦታ በሰዎች ደግሞ የዋህነት፣ በሰዎች ቅን አሳቢነት ይሆናል ይደረጋል ብለው በማመናቸው እግዚአብሔር በመንላቸው ነበር አለ። እግዚአብሔር በመካከላቸው ነበር አለ። ይረዳቸው ነበር አለ። ያግዛቸው ነበር አለ። ያጽናናቸው ነበር አለ። የጎደላቸውን ይሞላላቸው ነበር አለ። ያጡትን እንዲያገኘው ያደርግላቸው ነበር አለ። በዚህን ሰዓት ነው አንድ ጭንቀት ሳይጨነቁ፣ አንድ ጉባኤ ሳይጠሩ፣ አንድንም ሰው ሳያሰቃዩ፣ አንድንም ሰው ሳይቀጡ፣ አንድንም ሰው ስሙን ሳያጠፉ እነሆ በቸርነቱ የድንግል ማርያም ቤተ መቅደስ ተሰርቶ ተጠናቀቀ። እግዚአብሔር በመካከላቸው ስለነበር በቃልና ሰኔ 21 ቀን እግዚአብሔር እንደ ሠራዬ ቄስ ድንግል ማርያምን እንደ ነቢይ ጴጥሮስን ደግሞ እንደ ተራዳኢ ቄስ አድርጎ በዛሬው ዕለት የኔና የሐናን ታቦት የእናቱንና የቅድስት ድንግል ማርያምን ቤተ መቅደስ የባረከበት ቀን ነው ይላልና ለእግዚአብሔር ክብርና ምስጋና ይግባው። እያንዳንዳችን እንዲባርከን፣ እያንዳንዳችን እንዲቀድሰን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካም ፈቃዱ ከሁላችን ጋር ይሁን። ዛሬም ቤተ መቅደስ እግዚአብሔር መቼም እያሃድጋ ለሀገር እንበለ አሃዱ ኄር ይላል። እግዚአብሔር ሀገርን ያለ ምክንያት አይቶ ዝም አይልም። በዛች መካከል አንድ ሰው ሁለት ሰው ያስቀምጣልና